በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መተው ክሳዳ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ወሰሉሱ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ ወጽቡድ ወመስተጋድል ጠቢብ አርሳኒዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚህች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስ አረፈ። ይህም ቅዱስ ከሮሜ ሀገር ሰዎች ከባለጸጎችና ከታላላቆቿ ነው። የቤተ ክርስቲያንን ትምህርት አስተምረው ዲቁና አሾሙት። ከዚህም በኋላ አቴና ወደሚባል ሀገር ሂዶ ፍልስፍናን፣ የፀሐይንና የጨረቃን የከዋክብትንም አካሄዳቸውን የዘመናትንም መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮሜ ሀገርም ታላቁ ቴዎዶሲዮስ በነገሰ ጊዜ ልጆቹን አኖሪዮስንና አርቃዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንንም ቅዱስ ወደ ንጉሥ ወሰዱት። ንጉሡም ልጆቹን አኖሪዮስንና አርቃዲዮስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሡን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራኄ ብዙ ድብደባን ይደበድባቸው ነበር። ንጉሥ ቴዎዶሲዮስን ባረፈ ጊዜ ልጆቹ አኖሪዎስ በሮሜ ሀገር፣ አርቃዲዮስን በቁስጥንጥንያ ነገሱ። እግዚአብሔርም በአርሳኒዮስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሊያሳስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ድህነት ስለሚሹ የሚበራ መብራት ሆኖ ሌሎች ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንንም ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑ ልብሱን ለውጦ ወደ እስክንድርያ ሀገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወዳለበት ወደ አስቄጥስ በረሃ ደርሶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታውን በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጥና በአፋ ትሑትና ቅን የዋህ ነው። የእግዚአብሔርንም ስራ ይሰራል። ሁልጊዜ እጀ ስራውን አያቋርጠውም። ከዕለት ምግቡ የሚተርፈውንም ይመጸውታል። የነፍሳቸውንም ድህነት ለሚሹ ጥቅም ያላቸውን ብዙ ድርሰቶችንና ተግሳጾችንም ደረሰ። ወደ ቤተ ክርስቲያንም በሚገባ ጊዜ ሰው እንዳያየው በምሰሶ በኋላ ይሰወራል። ይህም አባት ድንቆች ታምራትን ያደርጋል። የብዙዎች ሰዎችን ገድል እግዚአብሔር ገልጦለታልና። መልኩም ያማረ ሕዋሳቱም የጸኑ ፊቱም ብሩህና እጅግ ደስ የሚል ጽሕሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከልቅሶ ብዛትም የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልናም ደረሰ። እድሜውም ሁሉ 100 ዓመት ሆነ። በሮሜም 40 ዓመት ኖረ። በአስቄጥስ ገዳም 35፣ በምስር ገዳም 20 ዓመት፣ በእስክንድርያ 3 ዓመት። ከዚህም በኋላ ወደ ምስር ገዳም ተመልሶ በዚያ 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን ለዘላለሙ አሜን። ሰላም ለአርሳኒዮስ እንተ መሐረ ትምህርተ ደቂቀ ንጉሥ ክልኤታስ ወበጸለየ ለአምላክ ከመ ይምርሖ ፍኖተ መጽአ ቃል ሀቤሁ እንዘ ይብል ዘንተ እምዓለም ጉየይ ወትድህን አንተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወረቡዕ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ አባ ጳኩሚስ ሱታፌ መንፈሳውያን ሐዋርያት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚህች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ወበዛቲ ዕለት አይረፈ አባ ሲማኮስ ሰማዕት ዘእምሀገረ ፈርማ። ዘአቅረብኩ ማይሌታ ዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንደረሰይ ከግዚኦ ጻሪቀ መመለቱ ኩፈ መላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕቱ ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘ አጻፎ ዘይደርስ ለዛንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውረ ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መተው ክሳዳ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም